መድብል ማለት በአንድ አይኑ ተኝቶ በአንድ አይኑ የሚያይ ቆቅ ሰው ነው። ቆይ አንቺ ምን አስበሽ ነው? ለነገሩ ተይው በቃ ግቢና ተኝ። ያክስቴ ልጅ ከቅርብ ጊዜ አንስቶ እየጨለልሽ ነው መሰለኝ። ጨለል? ማነህ? ማነህ? ምንድነው? ማነህ? ምንድነው? ማነህ? ልትገለኝ ነው? ማነህ? ማነህ አንተ? ያንቺ ምን ሆነብሽ? የኔማ ተበላሸብኝ። እውነት አንቺ አሁን እዚህ ክፍል ቻርጀር ፍለጋ ነው የመጣሽው? አተኛም እንዴ? እኔ እኮ እንዲህ በቀላሉ ዝም ብሎ እንቅልፍ አይወስደኝም። ከሰው ጋር ካላወራው ካልተጫወትኩ ወይ ደግሞ መጽሐፍ ምናምን ካላነበብኩ እንቅልፍ አይወስደኝም። ምሳሌም ደግሞ ጥናት ይዛለች። ታዲያ እንደዛ ከሆነ እኔ ላወራክ፣ ያው እንቅልፍ እስኪወስድ። አለምዬ ደስ ይለኛል። እና እዚህ ልተኛ? እነ ቅድስት ተኝተዋል እንዴ? አዎ ሁሉም ነው የተኙት። ብሩክስ ክፍሉን ዘግቶ ተኝቷል እንዴ? እሱማ ቅድም እኮ ነው የተኛው። አይ ጥሩ። እና ነያ እርግጠኛ ነህ? በምኑ? እዚህ ተኝ ማለት እንዴ? አዎ ነይ እንዴ? እሺ ልምጣ። ሰላም ሰላም፣ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልላችሁ። ተወዳጅ የሆነው ምሳሌ ድራማን ይዘንላችሁ መጥተናል። ማሂ እንግዲህ የድመት ነፍስ ነው ያለሽ ብሏት ነበር ታረቀኝ ባለፈው። እውነትም የድመት ነፍስ ነው ያላት። እንደ እድል ሆኖ ታረቀኝ ምግብ ይዞላት መጥቶ ደርሶላታል። ከዚህ በኋላ ክፋት ታደርጋለች ወይስ ትጸጸታለች? ምን ይመስላችኋል? እስኪ ኮሜንት ላይ ጻፉልኝ ሀሳባችሁን። ማሂ በእርግጥ በቃ ምንድነው የሚባለው እባብ ልክ አፈር ልሶ እንደሚነሳው እሷም ልክ እንደዛ ነች። እና በጣም ብዙ እንግዲህ ብዙ እድል ተሰጥቷታል ለምህረት፣ ግን የምትጠቀምበት አይነት ሴት አይደለችም። እየተጸጸተች ነው። መጸጸቷን አይተናል። ትክክልም ነች፣ መጸጸትም አለባት። ምክንያቱም ብዙ ነገር ነው የሰራችው። ብዙ ግፍ በቃ አንድ ሁለት ምናምን የሚባል አይደለም። ብዙ ግፍና በደልን ሰርታለች። በብሩክ ላይ ትዘሙት ነበር፣ ጓደኛው ጋር ዝሙት ፈጽም ነበረ። በቃ ልጁን ታሰቃያት ነበረ። እንደዚሁም ቅድስትን ታሰቃያት ነበረ። ቅድስትን ራሱ አስወግታታለች አይደለ? በጣም በቃ ከባድ የሚባል ጸባይ ነበር ያላትና ተደምሮ ይሄ ነው የሚባል ነገር አይደለም። በጣም አደገኛ ሰው ነች። ባለፈው መድብልን እሱ ጋር እንደምትሰራ መስላ ብቻ እዛም ካሌም ጋር መድብልም ጋር ምናምን ለማለት ሞከረች። ያው መድብል ደግሞ የተሻሻለች መስሎት ነው እንግዲህ ይቅርታን መስጠት አለብን ብሎ ይቅርታን ሰጥቷት፣ እሷ ግን ወንድሙን በሰርጉ ቀን እንደዛ አደረገች፣ ጎዳችው እና ብዙ ክፋት ሰራች። አሁን ላይ እየተጸጸተች ነው። መጸጸትም አለባት፣ መጸጸት አለባት። አልበደላትም አይደለ? ብሩክ ስላልበደላት ያንን ሁሉ ግፍ መስራት አልነበረባትም። በቃ ዘመኗን ሁሉ እሱ ጋር ባለችበት ጊዜ እሱ ጋር ከወጣችን በኋላ በቃ ክፋት ነበር ስታደርግ የነበረው። ልጁን ሳይሆን የምትፈልገው ገንዘቡን ነው። ገንዘባቸው ደግሞ እንደ አጋጣሚ በምሳሌ ስም ነበረ እንዳይሸጥ ፈልጋለሁ ስትል ብቻ በቃ በጣም ብዙ ነገር እንዳትታከም ብዙ ነገር አደረገች ምናምን፣ ግን አልተሳካላትም። ምክንያቱም መልካም ሰው ሁል ጊዜም ቢሆን አሸናፊ ስለሆነ ማለት ነው። እና ሁለተኛዋ ማህሌት አለምዬ ለምን ትተሽ ቤቱን አትወጭም? የሰውን ትዳር ብጥብጥ ከማድረግ ማለት ነው። ቤቱን ትተሽ እንድትወጭ በሰላም ነው የምንመክርሽ። ብሩክ ከተነሳብሽ አይለቅሽም። አንድ ጊዜ ያው እስከሚወስንና እስከሚቆርጥ ነው። እስካሁንም አልወሰንም።
ለዛ ነው እንጂ ወሰነ ቀን ይጎዳሻል። ከመግደል አንቺን ወደ ኋላ አይልም። ስለዚህ ወይ ጸባይሽን አስተካኪ ወይ የሰው ቤት ትተሽ ውጭ። ደግሞ መድብል አያፈቅርሽም። መቼም ነው የማያፈቅርሽ። መቼም ሊያፈቅርሽ አይችልም። አስባችሁታል? ድሮ ወንድ ልጅ ተመቶ ተለማምጦ በቃ ተንበርክኮ ብዙ ዋጋ ከፍሎ ነበረ። አሁን ደግሞ ሴቷ ነች እያለ እየነገራት ነው። ግን ያው ብዙም እየገባት አይደለም። ብቻ እንዲሁ ትናደዳለች እንደምትፈልገው ስለማይሆንላት። የመድብል ቅኔ በጣም ከባድ ነው። መድብል አልቻልንም። እውነት ቅኔ በጣም ከብዷል። እንግዲህ ራቆትሽን ብትገለባበጭ ምንም ብትይም አይሳካልሽም። አለምዬ መድብል እየተጫወተብሽ ነው። ያው በቃ ፈታ ይልብሻል። ፈታ ያለብሽ እየተዝናናብሽ ነው አዝናኙ። ከዛ ውጭ ግን እንደማይሳካልሽ እንድታቂ እንፈልጋለን። መድብል ማንን የሚያገባ ይመስላችኋል? ፍቅርን ወይስ የነ ቅድስት አጋዥ የነበረችዋን ልጅ? ማንን የሚያገባ ይመስላችኋል? ከሁለት አንዳቸው እንደሚያገባ ምንም ጥርጥር የለውም። ያገባል፣ ማግባት ይፈልጋል። ያው ነገሮቹ ስላልተስተካከሉለት ምናምን እነሱን ነገር እያስተካከለ እንጂ ያገባል መድብል። ለሴት ልጅ ደግሞ በጣም ክብር አለው። ስለዚህ ለሴት ልጅ ክብር ያለው ወንድ ማግባት መቻል አለበት። እንዲሁም ዳጣና ማን ይጋቡ ይመስላችኋል? እዚህ ድራማ ላይ ታሬ አሁን ላይ የካሌብ ተባባሪ አይደለም፣ ተቀይሯል፣ ተለውጧል። ስለዚህ ህይወት ከሌለው እንግዲህ እነ መድብል ጋር ያው ግንኙነት ምናምን ነገር ስላለው ስለዚህ ዳጣን አላያትም። ዳጣን ሲያት በእርግጠኛነት ፍቅር የሚይዘው ይሆናል። ታሬ በነገራችን ላይ የሚደነቅ ሰው ነው። ለምን እንደው ታውቃላችሁ? የካሌብ ሰራተኛ ነው። ብዙ ወንጀሎችን ይሰራል። ነገር ግን አሁን ላይ ተመልሷል። በጣም ነው የተመለሰው። አመጣጡ መድብልን ለማጥቃት ነበረ። የመድብልን ስም አያቅም። መድብል እንደሆነ ነው እንጂ የሚያውቀው ዘሩባቤል መሆኑን አያቅም ነበርና መድብልን ለመጉዳት መጥቶ እየተደባበቀ ምን እያለ በሚያሳዝን ሁኔታ ግን መድብል እኔን አችለኝም፣ እኔ ጋር አትግጠም፣ እኔ የተሻለ ገንዘብ ከፍልሃለሁ ሲለው ያው ከካሌብም ጋር ገንዘብ ነው፣ እዚህ ጋርም ገንዘብ ነው። ስለዚህ ለገንዘብ ብሎ እነሱ የማይሆን ነገር ውስጥ የገባውና እሺ ብሎ ተታሎ አይባልም። በእርግጥ በቃ እሺ ብሎ አምኖ ከመድብል ጋር መስራት ጀመረ። መድብልን እስካሁን ምንም የከዳው ነገር የለም። ያስፈራ ነበረ መጀመሪያው፣ ግን በጣም ነበረ የሚያሳስበውና በእምነት መድብልን ሳይከዳ አብሮት እየሰራ ነው። የካሌብን ቁልፍ የሆኑ ፋይሎችን ለመድብል አሳልፎ ሰጥቷልና ስለዚህ ከዚህ በኋላ ታሬ ወደ ካሌብ የሚመለስበት ምንም ምክንያት የለውም። ምንም ምክንያት የለውም። አይነ ራሱ ራቂ፣ በቃ የራስሽን ህይወት ጀምሪ፣ ፈጣሪ ብዙ እድል ሰጥቶሻል እያላት ነው። በጣም እውነት ነው። በጣም እድል የተሰጣት ነው፣ ግን እሷ እየተጠቀመችበት አይደለም እና ሊተዋት አልፈለገም። እየተንከባከባት ነው በሰብአዊነት። ነገር ግን እሷ ከዳነች፣ እሷ ደህና ከሆነች፣ እሷ ካልተመለሰች አሁንም በቃ የመድብልና የታረቀኝን መስማማት አንድ ላይ ምናምን መሆናቸው እሱን ነገር የምትናገር ይሆናል። ይሄንን በቃ ይህን ክፍተት እሷ የሆነ መጠቀሚያ ነው ማድረግ የምትፈልገው። ነገር ግን ስትድኝ እኔ እመጣልሻለሁ ስላላት መድብል ያው መድብል ዋጋዋን ይሰጣታል። ምክንያቱም ሸውደዋለች። መድኃኒት ነው በቃ ያድነዋል፣ እኔ ጋር መድኃኒት አለ ብላ አስባችሁታል? መድብልን ያህል ሰው መሸወድ ማለት ምን ማለት እንደሆነ አረ በጣም ከባድ ነው። በጣም አደገኛ ሴትም ስለሆነች በቃ ጭራሽ ትመልሳለች ብሎ በጣም ተስፋ አድርጎ በጣም ብዙ እድል ሰጥቷት ነበረ። መድብል ከወንድሙ ጋር እየተጣላ አስባችሁታል? ይቅርታ እናድርግላት ተቀይራለች እያለ ነው
ያንን ሁሉ ጦስ ያመጣችውና ድጋሚ እንደዚህ ስህተት ትሰራለች ብሎ በጭራሽ አላሰበም። አስባችሁታል? ምን ያህል እንድትመለስለት እንደሚፈልግ መድብል። ምክንያቱም መድብል ለፍትህ ነው የቆመ ያለው። ማንም ሰው እንዲጎዳ፣ ህጻናቶች በቃ ላልሆነ ነገር እንዲዳረጉ ምናምን አልፈለግም። ሰው ሁሉ መልካም ስነ ምግባር ይዞ እንዲኖር ነው የፈለገው። ለዛ ነው በፍቅር እየገዛት የነበረው መድብል። ግን እሷ በጣም ተቃራኒ ነች። በጣም በቃ እንደነገርኳችሁ አፈር ባብልሶ እንደሚነሳው ልክ እንደዛ እየሆነች ነው ያለችው። ያው ከሐኪም ቤት ስትወጣ ወደ እነ ቅድስት ቤት መምጣቷ አስደንግጦናል። ቅድስት ማሂ ምንም እንድትሆን በባሏ እጅ አትፈልግም። ነገር ግን አሁን ላይ ማሂ ጋር የገባው የማን ሰው ይመስላችኋል? ብሩክ አይደለም። ብሩክ ከዚህ በኋላ አይገላትም። እሷን ገድሎ መታሰር አይፈልግም። ያው ተስፋ አለው፣ የመዳን ተስፋ ስላለው ብሩክ። ስለዚህ ከአሁን በኋላ እሷን ገድሎ እስር ቤት ምናምን አይደለም መኖር የሚፈልገው። ያው በፈጠረችው ችግር ምክንያት የተቋረጠውን ሰርግ መቀጠል፣ ከቅድስት ጋር ጋብቻቸው መፈጸም ነው። ምክንያቱም እንደሚድን አሁን ላይ ተስፋ አለው። ቅድስትን አብረን አንተኛ ምናምን ብሏታል። ነገር ግን በጣም በቃ ትልቅ የሚባል ተስፋ እንዳለው ነው የሚያሳየው። በጣም ደስ ይላል። ደስ ብሎናል። ከቀጠላችሁበት ከአቋረጣችሁት ሰርግ እሱ ላይ እንድትቀጥሉ እንፈልጋለን ማለት ነው። መድብል በጣም በቃ ተስፋ የማይቆርጥ በጣም ጠንካራና ጀግና ሰው ነው። የሆነ ነገር በቃ ብሎ ተስፋ መቁረጥ ጥቅም እንደሌለው ነው እዚህ ጋ የምንማርበት ነገር ማለት ነው። ብሩክ ተስፋ ቆርጦ ነበረ። በጣም ተስፋ ቆርጦ ካልገደልኩ ብሎ ያው ማህሌትን እንደገደላት ነው የሚቆጠረው። ምክንያቱም ተኩሶባት ነበር። ስለዚህ በቃ እንደገደላት ምን ያህል ተስፋ እንደቆረጠ ነው የሚያሳየው። እዚጋ የሚወዳት ልጁና የሚወዳት እንግዲህ ቅድስት ፍቅረኛውን በፊት የቤቱ አጋዥ ነበረች። አሁን ደግሞ እንግዲህ ፍቅረኛው፣ ለወደፊት ደግሞ ሲድን የልጅ እናት ደስ ይላል ማለት ነው። እና ተስፋ መቁረጥ የለብም ከዚህ በኋላ። የምን ተስፋ መቁረጥ ነው? ብሩክ ከቅድስት መንታ ልጆችን ነው የምትወልደው። ለምሳሌ እህትና ወንድም። አለምዬ ደግሞ ለህፃን ልጅ የማይነገር ነገር እየነገርሽ አባቴ ሰው ገሏል እያልሽ፣ ኧረ በጭራሽ ነውር ነው፣ የእውነት ነውር ነው። ቅድስት በጣም ትለያለች። በቃ በጣም ትለያለች። አስተዋይ ነች። በጣም ነው የምታስተውለው። በጣም ነው የምታገናዝበው። በቃ ሊሆን የሚችልና ሊሆን የማይችለውን ነገር ታውቃለች። ሰው በነገራት ልክ የምትጓዝ ሴት አይደለችም ቅድስት። በዚሁ አጋጣሚ በጣም ጀግና ሴት ነች። በቃ ጀግና ብዬሻለሁ እኔም በበኩሌ። አለምዬ ደግሞ እንጠጥ አትበይ መድብልን እንግዲህ እሱ ጋር እንደምትተኝ እየነገርሽ ነው። እሱ ደግሞ አሁን ጨጓራሽን ቅጥል ላጥ ሳያረግሽ ብትነሽ መልካም ነው ባይነኝ። ታሬም በቃ ሰብአዊነት ስለተሰማ በጣም ደስ ብሎናል። በዚሁ ቀጥል፣ ከማህሌት ጎን ስለሆንክ። ግን ተሸፍነህ ሳይህ አንተ መስለኛል። መጨረሻ ላይ ከማሂ ጋር የገባው ሽጉጥ ይዘህ። እስኪ እናንተስ ምን ትላላችሁ? እርግጠኛ ነኝ ብሩክ ከዚህ በኋላ ማህሌትን ገሎ ለአንድ ስለማትረባ ሴት ብሎ እጁን ለፖሊስ አይሰጥም። ህይወቱን አያበላሽም። ተስፋ በጣም ትልቅ ተስፋ ነው ያለው። አስባችሁታል? እስካሁን በቃ ለበጎ ነገር ነበረ ሁሉም ነገር ሳይሳካለት የቀረውና እሱ በጣም ተስፋ ቆርጦ፣ ተስፋ መቁረጥ በሌለበት ሰዓት ነገሮች ተስፋ ሊያስቆርጡ ይችላሉ። ግን በቃ በመድብል ትግል፣ በመድብል ኃይል ነው ወንድሙ እዚህ የደረሰውና እንደ መድብል አይነት መከታ የሆነ ወንድም ይስጣችሁ ማለት እፈልጋለሁ። ቅድስትዬም እንግዲህ ታገሽ፣ ሁሉም ነገር ይሳካልሻል። ምሳሌ ደግሞ ጎበዟ ተማሪ ምሳሌና መድብል የሚግባቡት ነገርስ ከዳጣም ጋር ተግባባለች። ዳጣ የድራማው ድምቀት። ዳጣና ምሳሌም ይስማማሉ። ያው አንድ ላይ ሆነው አይደለ አለምን እየተቀባበሉ የሚያቃጥሏት። በጣም ትችላላችሁ እውነት።
ለዛሬው ይህንን ይመስላል ያዝንላችሁ ቪዲዮ። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሆንላችሁ። ስለምትከታተሉ ደግሞ እናመሰግናለን።